አንዳንዴ ሰዎች ካንቺ ጋር መታየት የሚያፍሩበት ጊዜ አለ፣ ወይም ካንቺ ጋር መታየት እንደ ችግር የሚቆጥሩት ጊዜ አለ። ሲዝን ይለወጣል። ሲዝን ሲለወጥና ኢትስ ታይም ሲባል ባሎ ንፋሱስ መንገድ አለው፣ በወጀቡስ መንገድ አለው። ሁሉ ጊዜ የሚሰራበት መንገድ አለው። ክሪኤቲቭ ነው። ብዙ አልቅሰሽ የለም ብዙም ባልነበር፣ አሁን ደግሞ ደስታ ሲቃ ደግሞ አለ። ያከብሩሻል፣ እርታ ይጠይቁሻል፣ ልክ አልነበርንም ይሉሻል። ጊዜ አለው። ታይም ሲባል በመጸለይክበት በመጀመሪያው ቀን ትእዛዝ ወጥቷል አሉ። ግን የጸሎትህን መልስ ይዤ ስመጣ መንገድ ላይ የፋርስ መንግስት አለቃ ተቋቋመኝ አለ። አሁን አንዳንድ ነገሮቻችን የዘገዩበት ምክንያት ይሄ ነው። ስፒሪቹዋል ዋርፌር አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለክርስቲያኖች አይነ ስውር ሲያበራ አይተሻል አይደል? አሁን ጭቃ ቦካ፣ አይኑን ቀባው፣ ሂድና ታጠብ አለው። ከዛ ታጠበ፣ አየ። አሁን ሌላ አይነ ስውር ይመጣል። ምን ኤክስፔክት አደርጋለሁ? አሁን ጭቃ ሊያቦካና ከዛ አይኑ ሊቀባና ሂድና ታጠብ ሊለው ነው ብዬ ኤክስፔክት አደርጋለሁ። አያረግም። እንደሱ ጭቃ ይቀባው እንዴ ነው ይቀባው። ይሄኛውን ደግሞ እጁን ይጭንበትና ምን ይታያል? አሁን ሰዎች እንደ ዛፍ ሲንቀሳቀሱ ይታያል። ደግሞ ይጭንበት። አሁን በደንብ አየሁ ይለዋል። ለካ አሰራሩ ነው ይሄ ነው ብለሽ ደግሞ እንደገና አሁን ደግሞ ሌላ አይነ ስውር ደግሞ ሲያገኝ እጅ ጭኖ ምን ታየህ ብሎ ሊጠይቀው ነው ብለሽ ኤክስፔክት ስታረጊ ምን አድርግ ዘንድ ትወዳለህ ይለዋል። እንደ በርጦሜዎስ ያለውን አይ ዘንድ ብሎ ትሄዳል ያል ሰውየው። አሰራሩ አትለምጪው። የሚመጣበትን መንገድ የሚሰራበትን መንገድ ፕሬዲክት ማድረግ አትችይም። ስለዚህ እንዴት ነው ምድረ በዳው ኤደን የሚሆነው? ምን ማለት ነው በረሃው ገነት የሚሆነው ብሎ ለሚጠይቅን ያላውቅም። I have no idea። ምክንያቱም አሰራሩን ስለማላውቀው። የማውቀው ግን ምንድነው በወጀብና በአውሎ ንፋስ መካከል መንገድ አለው። በአውሎ ንፋሱስ መንገድ አለው፣ በወጀቡስ መንገድ አለው። ሁሉ ጊዜ የሚሰራበት መንገድ አለው። ክሪኤቲቭ ነው። ማንም የሚከለክለው የለምና ምድረ በዳው ኤደን፣ በረሃው ገነት ይሆናል። ደግሞ ተነስተሽ ታበሪያለሽ። በጨለማ ውስጥ ተነስተህ ታበራለህ። ይሄንን ነው የምለው። ለኛም ደግሞ ይሄንን ነው የማምነው። እንዴት የሚለውን ግን አንመንሰውም። አንዳንድ ጊዜ ነገሮቻችን የዘገዩ ይመስለናል በእኛ ታይም ቴብል፣ ግን የሚመጡበት የዘገዩ ተስፋዎቻችን ይፈጸማሉ፣ የዘገዩ ነገሮቻችን ይመጣሉ ብዬ አምናለሁ። አንዳንድ ጊዜ ምን ይሆናል መሰለሽ፣ መንፈሳዊ ዓለም አለ፣ ስፒሪቹዋል ዓለም አለ። መንፈሳዊ ዓለም ላይ ዳርክ ፎርስስ አሉ፣ ጨለማ ኃይላት አሉ። አሁን አንድ ቦታ ላይ ምን ይሆናል? ዳንኤል አለ። ነብዩ ዳንኤል የእግዚአብሔር ሰው ነው፣ ይጸልያል። ከዛ በ21ኛው ቀን ላይ ቅዱስ ገብርኤል መጣ። በ21ኛው ቀን ላይ መጣና ለዳንኤል ይነግረዋል፣ ይዳስሰዋል፣ አበረታውና ይኸው ለዳንኤል አለው። ፓራፍሬዝ አድርጌው ነው። ዳንኤል እንደውም እጅግ የተወደድክ ሰው ዳንኤል ሆይ ነው የሚለው። እጅግ የተወደድክ ሰው ዳንኤል ሆይ በጸሎት በመጀመሪያው ቀን the very first day በመጸለይክበት በመጀመሪያው ቀን ትእዛዝ ወጥቷል አሉ። በመጀመሪያው ቀን ግን የጸሎትህን መልስ ይዤ ስመጣ መንገድ ላይ የፋርስ መንግስት አለቃ ተቋቋመኝ አለ። ሲቋቋመው ቅዱስ ሚካኤል ሊረዳው መጣ። ቅዱስ ገብርኤል ደስ ይላል እኮ አንድ መንግስት ናቸውና ቅዱስ ሚካኤል ሊረዳው መጣ። ከዛ በኋላ እሱን ሲዋጋለት ቅዱስ ገብርኤል መጣና ነገረው ለዳንኤል በጸሎት በመጀመሪያው ቀን the very first day ትእዛዝ ወጥቶልህ ነበር አሉ። ግን ተቋቋመኝ አለው። አዘግይቶታል። አሁን አንዳንድ ነገሮቻችን የዘገዩበት ምክንያት ይሄ ነው። ስፒሪቹዋል ዋርፌር አለ። ይዋጋሉ። ከእግዚአብሔር ዘንድ መልስ ሲመጣ ይገዳደራሉ፣ ያስቀራሉ። ማስቀረት ባይችሉ እንኳን ይዋጋሉ። አሁን እኮ ብዙ ሰው ጭንቀት ውስጥ እኮ ያለው ጸሎት ስላልተሰማ አይደለም። ጸልዩዋል፣ ተመልሷል፣ ትእዛዝ ወጥቷል፣ ግን አየር ላይ የሚያዘገያል። አሁን ግን አንድ እግዚአብሔርን አሰራር ልነግርሽ ፈልጋለሁ። ወይም ደግሞ ለሙስሊሞቹ አላህ እሱ ፈጣሪ የሚሰራበት እግዚአብሔር የሚሰራበት መንገድ አለ። ብዙ ጊዜ የምናውቀው ምንድነው? በመዘግየቱ ነው። በጣም ደግሞ የሚቸኩልበት ጊዜ አለ። ጊዜው ሲመጣ ዮሴፍን እስር ቤት ሆኖ አስቢው። በወንድሞቹ የተጣለ ነው።
ጉድጓድ ውስጥ ጥለውታል። 30 ብር ሸጠውታል። መጥቶ ጲጢፋራ ቤት ውስጥ ሲያገለግል እንደዚህ ሚስትየው ካልተኛ ብላ እስር ቤት ተጥሏል። ነገር የዘገየበት ሰው ነው በጣም ግን እግዚአብሔር ሰዓት ደረሰች። ክሎኳ መታ ጮኸች። ይቺ እንትኗለች አይደለም ልክ መታ ኢትስ ታይም ሲባል በጣም ነገሮች የሚፈጥኑበት ጊዜ ነው። ከዛ መጡ እስር ቤት። እዛ ጋ ፈርዖን ህልም አይቷል። መጡ ተነሳ፣ ምንድነው ተነስ፣ ልበስ፣ ጸጉርን ተስተካከል፣ በጣም ዳረቃስ ባሉ ቢል ይሄ ሰውዬ አይቻልም። ለምን? አሁን እግዚአብሔር ይቸኩላል። አድፈው ነው የወሰዱት ወደ ቤተ መንግስት። ጊዜ ሲደርስ አድፈው ነው የሚወስዱሽ፣ ጊዜ አይሰጡሽም። በቃ እሱ ኢትስ ታይም ሲል ይቺ ነች በቃ እሱ ብቻ እግዚአብሔር ኢትስ ታይም ይበል ልክ ሲል ያጣድፉሻል። ዮሴፍን አጣደፉት። ከዛ ወደ ቤተ መንግስት ተወሰደ። ህልም ተረጎመ። ከዛ በኋላ ንጉሱ ምን አለ? የወርቅ ዝርግፍ አድርጉለት፣ የሐር ልብስ አልብሱት፣ ሰረገላው ላይ ያስቀምጡት፣ ሁሉ ሰው ለዮሴፍ እጅ ይንሳ፣ ከኔ በዙፋን ብቻ ነው በልጥ። እዛ ጋር ያለው ጥድፊያ ማመናችን፣ ምክንያቱም ህልም ተርጉሟል፣ የንጉሱን ልብ አሳርፏል። አንዱ የሐር ልብስ ያለብሰዋል፣ አንዱ የወርቅ ዝርግፍ ሊያረግለት ይታገላል፣ አንዱ ሰረገላ ይሄ ነው ይለዋል፣ አንዱ አስናት የምታገባት ሚስት ይህች ነች ይለዋል፣ አንዱ ቢሮ ይሄ ነው ይለዋል፣ አንዱ አሁን ወደ ህዝቡ እንውጣና ህዝቡ እጅን ሳይላል ያጣድፉታል። ኢትስ ታይም ሲባል አሁን ጊዜው ነው ሲባል ትጣደፊያለሽ።